በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወለድ መንፈስ ቅዱስ መንፈሳዊ ያሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች ባያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? ሰላም ናችሁ? የእግዚአብሔር ይመስገን በጣም ሰላም ነኝ። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ መታሰቢያ በዓለ ሰላም አደረሳችሁ አደረሰን እያልኩኝ ሊቀ ሰማዕት ቅዱስ ገብርኤል የራማው ልዑል በረከቱ ረድኤቱ ጥበቃዎቹ ከኛ ከመላው ከኦርቶዶክስ ቤተክርስቲያን እምነት ተከታዮች ጋር ለዘላለሙ ጸንቶ ይኖሩ። ካነበብኩት ላካፍላችሁ ይሳኮር ነኝ። እንዴት ከረማችሁ? በድጋሚ እንኳን አደረሳችሁ። ሰለስቱ ደቂቀን ከእሳት ያወጣ ቅዱስ ገብርኤል እኛንም ካለንበት ፈተና እሳት ይሰውረን ይሰውራችሁ፣ አሜን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ከቁጥር 7። ይህ ጥቅስም በእግዚአብሔር መልአክ እግዚአብሔር የሚፈሩትን ሰዎች ከእግዚአብሔር ተልኮ በዙሪያቸው ሆኖ መከራን እንደሚያድናቸው ያስተምራል። ከመላእክት አንዱ ተግባረ መዳን የወርሱ ዘንድ ያላቸው ሰዎች ለመጠበቅ በሆኑት ተጽፏል። ሁሉ መዳን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ከቁጥር 14። ከጥላት ከሚመጣው ከመከራ ከሚታደግ መልአክ ቅዱስ ገብርኤል ቅዱሳን ይሆን ዘንድ ለተጠሩት መንፈሳዊ እውቀትን የሚያካፍላቸው መልአክ ብቻ አይደለም፣ ለእግዚአብሔር መገዛታቸውን ምክንያት ካላውያን ገዢዎች ከሚደርስባቸው መከራ ከሚታደጋቸው መልአክም ነው። የፋርስ ንጉሥ የነበረውና ናቡከደነፆር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትንቢት ተሞልቶ በኃይሌ አደርጋለሁ በማስተዋል የጥበቤን የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚጠቀሙባቸውንም ከተሞች አናውጣለሁ። በእጄ ዓለምን ሁሉ ወደ ወፍ ቤት እሰበስባለሁ፣ እንደ ተተ እንቁላልም አስወስደዋቸዋለሁ። ከኔም የሚያመልጥ የለም፣ የሚቃወመኝ የለም። ትንቢተ ኢሳይያስ ምዕራፍ 10 ከቁጥር 13 እስከ 14 ብሎ በሚታይ ወርቅ ጣዖት አሰርቶ ዱራ ወይም አዱራን በሚባል ስፍራ ላይ አቆመው። በግዛቱም በልዩ ስልጣን እርከን ያሉትን ሹማምንቱና ገዢዎችን ሰበሰባቸው። የመለከትና የእምቢልታ የመሰንቆና የዕዝራ የበገናና የዋሽንት የዘፈንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ለንጉሡ ናቡከደነፆር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰቅ በዚያ ጊዜ የሚነድ እሳት ውስጥ ይጣል ብሎ አዋጅ አስነገረ። ይህ አዋጅም የሰሙ የንጉሡ ሹማምንት ሁሉ በየመለከቱና በእምቢልታው እንዲሁ የዘፈኑን ድምፅ በተሰማ ጊዜ ተደፍተው ለወርቁ ምስል ይሰግዱ። የባቢሎን አውራጃዎች ላይ የተሾሙ አዛርያ፣ ሲራቅ ወይም አናንያ ወይም ሚሳኤል፣ አብደናጎን ግን የንጉሥ ላቆመው ምስል አልሰገዱም። ነገር ሰሪዎችም ይህንን የወሬ ንጉሥ ነገሩት። ንጉሡም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶነ እሳት እንደሚጣሉ አስጠነቀቃቸው።
ሰለስቱ ደቂቅ ግን ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው እሳት ጦንም ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን የአማልክትን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት እወቅ ብለው መለሱለት። የንጉሥ ናቡከደነፆር ቁጣ ከፊት ይልቅ እጅግ ነደደ። እሳቱም 7 እጥፍ እንዲያቀጣጥሉና እነዚህ 3 ብላቴናዎች እጅና እግራቸው ታስረው ከነማዕረግ ልብሳቸው ከእቶነ እሳት ውስጥ እንዲጨመሩ ትእዛዝን አስተላለፈ። ትእዛዙም አስቸኳይ ነበርና ወደ እሳት ጣሏቸው። ወደ እሳቱም ከጣሏቸው በኋላ ወደ እሳቱ የጣሏቸውም ኃይላት በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን የሰለስቱ ደቂቅ ወደ አምላካቸው በፍጹም ልባቸው እናምናለን፣ እንፈራለን፣ አታሳፍረን እንጂ ገጸ ረድኤትን እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም የስራታቸውን ፈንታ እሳቱን እንደ ውሃ አቀዘቀዘው። ሰለስቱ ደቂቅም መልአኩን ልኮ ከዚህ እቶነ እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ስምህ ለዘላለም የተመሰገነና የከበረ ነው በማለት አመሰገኑት። ናቡከደነፆርም ሰለስቱ ደቂቅ እሳት አንዳች ጉዳት ስላልደረሰባቸው በእሳት ውስጥ ሲመላለሱ ከእነርሱ ጋር ሰው መልአክ ያለው ነገር ግን የአምላክ ልጅ የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋ ፊቱን ጸፍቶ አፉን ከፍቶ ሕዝቡንም ሁሉ ከሚጠፋ አንድ ሰው ስለዙ ይሞት ዘንድ እንዲሻል አታስቡንም? የዮሐንስ ወንጌል ምዕራፍ 11 ከቁጥር 19 ብሎ እንደተናገረው እንዲህም ናቡከደነፆርም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዚህ ያለው ምንም የነካቸው የለም። አራተኛው መልአክ የእግዚአብሔር ልጅ ይመስላል ብሎ እንዲናገር አደረገው። እግዚአብሔር ልጅ መልኩን ያለውን በኋላም የመልአኩ ብሎ እንደተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነቢዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነፆርም ወደ እሳቱ እቶን በመቅረብ እነዚህ ብላቴናዎች እናንተ የልዑል አምላክ ባሮች ሲራቅና ሚሳቅ አብደናጎም ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱን፣ መኳንንቱን፣ አማካሪዎቹንና አገረ ገዡን ሁሉ እሳቱን በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጠጉራቸው ቅንጣት አንዱን እንኳን እንዳላቃጠላቸው ሰናፌዎቹም እንዳልተለወጠ የእሳቱን ሽታ እንዳልደረሰባቸው ተመለከቱ። የንጉሥ ናቡከደነፆር መልአኩን ልኮ ያዳናቸው የዚህ ቅዱሳን አምላክ አመሰገነ። በእነርሱም አምላክ ላይም የስድብ ቃል የሚናገር ሰው እንደሚገደልና ቤቱንም የጉድፍ መጣያ እንዲሆን አዋጅ አስነገረ። አዛርያና አናንያ ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስ አገኙ፣ በክብርም ከፍ አሉ። ትንቢተ ዳንኤል ምዕራፍ 3። ስለዚህ ቤተ ክርስቲያን በጎች እምነት ፍሬ ከነዚህ ብላቴኖች ተምረው እግዚአብሔር በማምለክና እንዲጸኑና የመልአኩን ቅዱስ ገብርኤል ተራዳይነት እንዲረዱ በታኅሳስ 19 ቀን የዚህ ዕለት ትዘክራለች፣ በታላቅም ድምቀትም ታከብረዋለች። እንደ ቤተ ክርስቲያን አስተምሮ እምነት በድርጊት ሊታይ የሚገባ ክርስቲያናዊ ተግባር ነው። በኢየሱስ ክርስቶስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስ መስሎ መኖር ሊተጋና መስሎ ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርጓልና 49 ክንድ ያህል የነደደውን እሳት እቶን አላስፈራቸውም። እግዚአብሔርም ላይም ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳን አስጨከናቸው። እንዲህም ሆነ
በመገኘታቸውን በእምነታቸው እግዚአብሔር ደስ አሰኙ። ስለዚህ እግዚአብሔር ባለሟል ቅዱስ ገብርኤል መልአክ ከእሳቱ እቶን ዳረጋቸው። የመልአኩ ቅዱስ ምልጃ ጸሎት ይጠብቀን። ወስብሐት ይላል። እኔ ግን ንግግር ስለምቀጥል ማለት ነው። አሜን። የሰለስቱ ደቂቅን እምነት እንደው ሙሉ እንኳን ባይሆን ትንሿን በጣም ትንሿን የእምነት ሙቀት ወይም ደግሞ ብልጭታ ለኛ ያደረብን ለአሁን ዘመን ትውልዶች ማለት ነው። አንዳንድ ጊዜ እምነታችንን ከመናገር እንዲነን ከማለት ላይ የምናፍርበት የሚያፍሩ ሰዎች አሉና አንዳንዴ ይገርመኛል። ምክንያቱም ምንም ይሁን ምንም በዚህ ምድር ላይ ልንኖር እንችላለን። ግን ምንም እንሆን ወደ አምላክ መሄዳችን አይቀርም። ቢያንስ እንኳን እንደ ሰለስቱ ደቂቅ እሳት ውስጥ ባንገባ እንኳን እንደ ቅዱስ ቄርቆስ እኔ ክርስቲያን ነኝ ብሎ መመስከር። ቅዱስ ቄርቆስ ክርስቲያን ነኝ ብቻ አይደለም ያለው፣ ለሚመጣበት ሁሉ ክርስቲያን ነኝ እያለ የሚመጣበትንም እንደዚሁ ሰማዕትነትን ተቀብሏል ማለት ነው። ስለዚህ እኛ ደግሞ መጀመሪያ እኔ ክርስቲያን ነኝ ብለን ከዛ ክርስቲያናዊ ምንድን ነው የሚለውን ተምረን መማር ራሱ አንድ የክርስቲያንን ሕግ ማክበር ነው። አንዳንድ ጊዜ ቃሉን አንፈልግም፣ ግን ክርስቲያን መባልን ግን እንወዳለን። ኦርቶዶክስ ሃይማኖት ተከታይ ነን፣ ግን የኦርቶዶክስ ሃይማኖት ክርስትና ምን ይላል ቢባለው ማናቅነና ከዛ ይጀምራል። እንደተባለው የሰለስቱ ደቂቅ እምነት ትናንት የመጣ አይደለም። ከሕፃንነታቸው ጀምሮ በእግዚአብሔር ቤት ይመላለሱና በፍቃደ እግዚአብሔር የሚኖሩ ሰዎች ነበሩ፣ ወይም ደግሞ ሕፃናት ነበሩ። ያደጉበት እምነት ስለሆነ ፍጻሜያቸውም በዛው በቤተ ክርስቲያኑ ነው። ስለዚህ የእነሱ አምላክ እኛንም ይርዳን። ሀገራችን ቅድስት ሀገር ኢትዮጵያን ይባርክልን። ካለችበት ሰላም አውጥቶ ወደ ሰላም መንገድ በረሃብም በጥምም በስደት በጦርነት ነፍሳቸውን ያለፉትን ነፍስ ይማርልን። በጦርነቱ ከቀያቸው ወጥተው በሌላ ቦታ እየተንገላቱ ያሉትን እግዚአብሔር በምሕረት በቸርነት ይጎብኝልን፣ ወደ ቀያቸው ይመልስልን፣ የታመሙትን ይፈውስልን፣ የሞቱ ቤተሰቦችን እግዚአብሔር ማጽናናትን ጽናትን ይስጥልን። ቅድስት ሀገራችን ኢትዮጵያን ወደ ሰላም ይመልስልን። ለእኛም ደግሞ በስደት ላለ ነው፣ በተለይ ደግሞ በሳውዲ አረቢያ እስር ቤት ውስጥ ላሉ ቅዱስ ገብርኤል በሰይፉ ገብቶ እንደው በንጉሳኑ በላይ ምክንያቱም ከአቡነ ናቡከደነፆር እንግዲህ ያላውያን ነገስታት ነበር፣ ግን ከሰዓት ውስጥ ባስገባቸው ልጆች እሳት ሳይበላቸው ሲቀር ነው እንግዲህ ክርስትናን አዋጅን በአዋጅ ቀይሮ ያመለከው ማለት። ስለዚህ ቢያንስ እነሱ እንኳን አዋጅን አዋጅ ቀይረው አምላካችን ባያመልኩልን እንኳን ወንድሞቻችን እህቶቻችን ልባቸውን አራርቶ ወደ ሀገራችን እንዲልኩልን ያደርግልን። እኛም ነገ ውጭ ነን ያለን፣ አሁን እየሰራን ነው፣ እየበላን ነው፣ እየጠጣን ነው፣ አለማችን እያሳካን ነው። ግን ነገ ምን እንደሚገጥምን አናውቅም። ነገ የሆነ ነገር እንኳን ሆኖ እስር ቤት እንገባ፣ ያው የነሱ ጣፈንታ እኛ ላይ ነው የሚደርሰው። ስለዚህ ለነሱ ልንጸልይ፣ ለእኛም ልንጸልይ ይገባል። መጀመሪያ ለራሳችን ስንጸልይ ለነሱ ልንጸልይ ይገባል። ምክንያቱም እኛ ቢያንስ ከነሱ የተሻለ ኑሮ እየኖርን ነውና ቅዱስ ገብርኤል እንደው በምሕረቱ በቸርነቱ ነገ በሹማምንቱ ላይ በዚህ በእስር ቤት ውስጥ ባሉት ወይም ደግሞ በሀገሩ መንግስት ላይ ልቡን አራርቶ ወንድሞቻችን እህቶቻችን በእስር ቤት የሚሰቃዩትን አዋጅን በአዋጅ ቀይሮ ወደ ቅድስት ሀገራቸው እንዲገቡ ያደርግልን እላለሁኝ። እኔ እዚህ ጋር ጨርሻለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን ለሁላችን።